በለው አብርሽ አስሩን ሴት ነካክቶ ሲመለስ ሄርሜላዬ የኔ አባት እንኳን ደህና መጣልኝ የተረፈው ይበቃኛል ብላ እንግዲህ ተቀብለዋለች። ኦ ማይ ጋድ ሄርሜላዬ የኔ ባጣ ቆይኝ እኔ ድሮም ብዬሻለሁ ሄርሚዬ ይመለሳል አብርሽ የትም ዞሮ አንቺ ጋር ይመጣል። ምክንያቱም መነጋገሪያ መሆን ይፈልጋል። አንድ ሳምንት ቆይቶ ደግሞ ተመልሶ ይሄዳል። ይህን እንዳትረሽ ከዚህ በኋላ ንፋስ አይገባም። ማራተው ባክ ወይ ንፋስ አይገባም። አብርሽ አንተን አምነን እውነት ከሄርሜላ ጋር አንድ ሆኖ ይቀጥላል። ውሸት በተአምር አሁን ነገ ሽማግሌ ላክ እንጋባ ብትለው እሺ አይልም። ምክንያቱም አብሮ መኖር አይፈልግም። እንደዚህ ሲከፋው ሲደብረው ሄዶ እሷ ጋር ይሸጎጣል። ከዛ ሩታ ደግሞ ፊት ስትሰጠው ልጁን ላይ ሲሄድ እንግዲህ ሩታ ደግሞ እንደዚህ ቆንጆ ሆና ለብሳ ሰበርሰካ ስትል ቤቱ ውስጥ ሩታ ያስፈለግሽኝ ዛሬ ምን አለ ዳቦ ብትሰጪኝ ይላል ማለት ነው ሩታን። ከዛ እሺ ዳቦ ከፈልክ በቃ እንታረቅና አብረን እንኖርላል። እኔ እኮ ሼም ይዞኝ ነው የዩቲዩብ ሰዎች እንትን ይሉኛል ብዬ ነው እንጂ እኔ እኮ ካንቺ ጋር መኖር ፈልጋለሁ ይላታል። ከዛ እሺ ተዋትና ላስትለው በቃ እሺ ምናምን ብሎ እንደገና ደግሞ ወደ ሄርሜላ ይሄዳልና አብርሽ ሩታ ቤት ሲሄድ ሩታን ሲያይ መቼም ያው ልቡ ሩታን ማለቱ አይቀርም። ፍቅርም ያው እንግዲህ አማላይ ናት ታውቃላችሁ። እሷም ደግሞ በተጣሉ ከሁለቱም ጋር በተጣላ ሰዓትና የኔ ውድ ስትለው ሄዶ ሽጉጥና አብርሽ አስሩን ማቀፍ አይሰለቸው፣ መሳም አይሰለቸው፣ ከሴት ጋር መተሻሸት አይሰለቸው። በቃ ይሄ ምን አይነት ጉድ እንደሆነ አላውቅምና እንደው የወፈረው ይመስለኛል የሴቶቹ ከንፈር ነው እንደዚህ ያወፈረው። ሁሌ እየሳሙት የመጡት ሁሉ እንደው እኔ እኮ ግርም ይለኛል። ይሄ ዝንጀሮ ፊት እኔ ሴቶቹ እንዴት እንደሚወዱት አላውቅም። እኔ ምን አውቄ ምንድነው ግን ልጁ ያንጠለጠለው? ጋይስ ንገሩን እስኪ። ፍቅር ሩታ ሼር አርጉት። እንዴት ነው ምንድነው የሚመገበው ነገር ሴቱን እንደዚህ ያንገበገበው? እና እንግዲህ ሩታና ፍቅር ተጠርተው ነበረ። ሄርሜላ በጣም ቅርጽ ለመስራት እየሞከርሽ ነበረ። ሀቢብቲ አንቺ እኮ ማለት ነው። አይ ሄርሜላ ምስኪን በጣም ተሳዝኛለሽ። የምር ጊዜሽን እያቃጠልሽ ነው። ሩታ እኮ አሁን ሁሉ ዋጋ ከፍላለት ትቷት የሄደ ሰው ነው። እንኳን ላንቺ አሁን ለመጣሽ ይቅርና ማለት ነው ሩታና ፍቅር አንፈልግም ስላሉት ስለተበቀሉት በቃ አንቺን ማብሸቂያ ሩታና ፍቅርን ለማብሸቅ ሄርሜላን እየተጠቀመ ነው አብርሽና ሄርሜላ ተብየዋ ደግሞ ቅርጽ አትስሪ። ባለፈው ቅርጽ ሰርተሽ ተዋርደሻል። አሁን ድጋሚ መዋረድ ካልፈለግ ዝም አይነቅዝም። እናሱ በምላሱ አሳምኖ ሩታና ፍቅርን ለማብሸቅ ካልሆነ ሄርሜላ የእውነት ከፈለገች ለምንድን ነው ብቻችሁን ጊዜ እንድታሳልፉ ሩታና ፍቅርን መጥራት እዚህ ጋር ለምን አስፈለገ? አንቺን የእውነት ወዶሽ ምናምን ከሆነ የመጣ ሩታና ፍቅርን እዚህ ጋር ለምን ጠራ አብረሽ? ለምን ካለሽ አንቺን በማምጣት ሩታና ፍቅርን ማናደድ መበቀል ስለሚፈልግ ነው እንጂ አንቺ ጋር መሆን ፈልጎ የእውነት አይደለም። ሩታ ፈልጋለሁ፣ ፍቅር ፈልጋለሁ። የእውነት ፍቅር ሁለቱም ቢያሳዩት ይመለሳል ወደ አንዱ። ይሄን ማወቅ አለብሽ። ስለዚህ ሩታ ዘላለምሽን ሄርሜላ ስታቃጥልሽ ነው የምትኖር ታያለሽ ማለት ነው። ምክንያቱም ልጅ እስካለው ድረስ ልጁን ለማየት ቤቱ መሄዱ አይቀርም። ቤት በሄደ ቁጥር ደግሞ ሩታንችን ለማናደድ ሆን ብላ ብዙ ነገሮችን ማረግም ትችላለች። አብረሽን መሸወድ አያቅታትም። ገባሽ አይደለ? ስለዚህ አንድ ቀን አልጋ ላይ ሆኖ ቪዲዮ ቀርጻ ትልክልሻለች በእርግጠኝነት ማለት ነው። ከዛ በኋላ ራሴን ስቼ ነው ምናምን ብሎ ደግሞ አንቺን ያታልልሻል። ስለዚህ ሄርሜላ ባጣቆይ መሆንሽን አትርሺ። እነሱን ሩታና ሄርሜላን ለማብሸቅ ሩታና ፍቅር ለማብሸቅ ነው አንቺን ያመጣሽ። እነሱን ለማናደድ ስለፈለገ ከአንቺ ጋር ተገናኛችሁ ደስታችሁን ለማጣጣም ነው አይደል የተገናኛችሁት። ስለዚህ ፍቅርና ሩታ ለምን ጠራቸው? አንቺን አቅፎ እነሱን ሊያናድድ። ምክንያቱም አንቺ ባጣቆይኝ እንደሆንሽ ያውቃለኝ። በቃ የትም ሄዶ ሲመጣ ደግሞ ሊመክሯት ሲሞክሩ ጭራሽ ያረብስ ማብ። ለማንኛውም ፍቅርና ሩታ ምናምን እያላችሁ የምትገለፍጡ ሰዎች እነሱ ራሳቸውን ፍቅር ክብር ያላት ሴት ናት። ፍቅር የመጣችሁ ድሮም ሁለቱን ለማስታረቅ ነው። ግን ሳይሳካላት መሄዷ ያው ትንሽ ከአብርሽ ጋር እንደ ጥላቻ ነገር ሆነባት እንጂ ፍቅር ድሮም አብርሽን አትፈልገውም። ብዙ ሰዎች የምትፈልገው ይመስላችኋል። ፍቅር አብርሽን አትፈልገውም። የተወችው ሰው እኮ ናት። እሷ ከፈለገች ወንድ አታ ነው እንዴ? ፍቅር ቁጥብ ብላ ዩቲዩብዋን እያሟሟቀች ቻናሏን እያሳደገች ልጇን ማሳደግ እንጂ የምትፈልገው እሷ አሁን ከወንድ ጋር መጋጋጥ አትፈልግም። ሀቢብቴ ከፈለገች ስንት ወንድ ሞልቷል። ከዳጊ ጋር ምሰራ ነው ከሁሉም ሰው ወንዶች ጋር የምትሰራው ስራ እንጂ የፍቅር ግንኙነት ምናምን አይደለም። ስለዚህ ፍቅር ወንድ ከፈለገች ወንድ አታታም። አስሩን ማምጣት ማንጋጋት ትችልበታለች እና
ቆጥብ ብላ ልጇን እያሳደገች ነው። ሩታም እንደዚሁ ወንድ ከፈለገች አብርሽ እንደ አብርሽ ያለ ዝንጀሮ ሳይሆን በጣም ቆንጅዬ ሸበላ የሆነ ከሷ ጋር የሚሄድ ምርጥ ወንድ መጥበስ ትችላለች። እና እኔ ለሩታ አሁን ምክር ያለኝ አብርሽ በጠራሽ ቁጥር አትሄጂ፣ ፍቅርም እንዲሁ ከዚህ ድራማ ውጪ። ከቻልሽ ከሩታ ጋር እንደ እህትና እንደ እህት ሆናችሁ ስሩ። የራሳችሁን ፕሮግራም ሲሆን ተገናኙ ምናምን እንደዛ አሳልፉ። ከዛ ውጭ ግን ሁሌ ሩታና አብርሽና ሄርሜላን እርግጠኛ ነኝ ሩታ አብርሽን እርግፍ አርጋ ብትተው አብርሽ ሩታ ህይወት ውስጥ አይወጣም። ታያላችሁ። ሁሌ እየጠራ ዩቲዩብ ይሰራል። ሁሌ ይጠራል። ምክንያቱም በቃ ካለሷ ዩቲዩብ ቪው የለም። ከሄርሜላ ጋር እኮ ከሩታ ጋር እንዳለው አይታይለትም። ስለዚህ ቪው ስለማይገኝ ሩታን ሁሌ መጥራቱ አይቀርም። ከሩታ ህይወት አይወጣም። ዛሬም ውጡልኝ አላ ውጣልኝ ቢባል ራሱ አይወጣም። ሁሌ ይጠራታል። አይ አልመጣም ካለችው ደግሞ ቤቷ ይሄዳል። በቃ አብርሽ እንደዚህ ነው። ከሩታ ህይወት መቼም አይወጣም። በቃ የዩቲዩብ ድምቀት የገቢ ምንጭ መሰብሰቢያ ናት ሩታ። ስለዚህ እየጠራ ሁሌ መበሻሸቁ አይቀርም ማለት ነው። እና ሩታ ከፈለገች ሌላ ቆንጆ የሆነ ሸበላዋ እንዲዛ መስራት ትችላለች በራሷ ቻናል ማለት ነው። መች ባብርሽ በቃ ፍቅርም እንደዛው ሁሉም ይችላሉ መስራት። ሶ ሄርሜላ እዛው ባጣቆይሽን ይዘሽ ማንም ያተራረፈውን ትርፍራፊ ቡሌሽን እየበላሽ ኖሪ ማለት ነው። ነገ ደግሞ ቆንጆ ሴት ጥሎሽ ይሄዳል። አሮጊት ናት እኮ ነው ያለሽ አንቺ። ፍቅርን ሲይዝ እኮ አሮጊቶች እኮ ነው ያላቸው ሩታና ሄርሜላን። እና አብርሽ በቃ ረብስ ማሙ የሱን አምነሽ እንጃ ህይወትሽ እንደሱ ከሰጠሽ ዘላለምሽን ወይ ስትቃጤ ትኖሪያለሽ፣ መቼም ነው ደስተኛ ማትሆኝ፣ ወይ ደግሞ ዝም ብለሽ በእልህ እያስመሰልሽ ትኖሪያለሽ ማለት ነው። እና እንደማይጠቅማት ሄርሜላ እንደምትመለስ እኮ አውቃለሁ። ቆርጣ እንደማትቆርጥ ለጊዜው ነው ትንሽ ልግደርደር ብላ እንጂ ተገኝቶ ጭራሽ አብረን ሁን ብሏት አስገድደን ቢሆን ታረገው ነበር። ብቻ ለማንኛውም ሄርሜላ እንግዲህ አይዞሽ፣ ምንም ማድረግ አይቻልም። ያው ይደበርብሽ፣ ይጫወትብሽ ትንሽ፣ ከዛ ደግሞ ትቶሽ ይሄዳል ማለት ነው። ስለ ልጁ ያነሳችሁት ነገር አብርሽ ስለ ልጅ እንደ አፍን ከፍተ ስታወራ ራሱ በቃ አልጋ ላይ ተኛ ተነሳ ካላስተወለደ ሌላ እኮ ምንም አንተ እኮ ምንም እኮ እየጠቀምከው ነገር የለም። ሽንት ብቻ ነህ አንተ። ምንም ጥቅም የለም ልጁ ላይ ምንም አይነት አስተዋጽኦ የለም። ከተረገዘበት ቀን ጀምሮ አንተ ሌላ ሴት ነው። አንተ ሽንት ብቻ ነው አገልግሎት ላይ የዋለው፣ ሌላ ምንም አልጠቀምም። እውነቴን ነው የምላቸው። አሁን አብርሽ ለልጁ ምን አረገ? አርግዛ ወለደች? የለም ነበረ። ቤቷ አሁንም እያሳደገች ነው? የለም። ስለዚህ አብርሽ ምንም አላረገም። አብርሽ የሚፈልገው ልጁን ደግሞ ዩቲዩብ መስራት ይፈልጋል። በልጁ ቪዲዮ እየቀረጸ ምናምን ልዑል እያለ ቲክቶክ ዩቲዩብ መስራት ነው እንጂ የሚፈልገው ለልጁ አንድም ፍቅር ሰጥቶት አያውቅም። ምንም አድርጎ አያውቅም። ከሴት ጋር ሲላላጥ የሚውል ሰው ከ10 ሴት ጋር እየተነካካ ልጥፍጥፍ እያለ ማለት ነው። ስለዚህ አብርሽ ስለ ልጅ ራሱ ባታወራ ደስ ይለኛል። ምክንያቱም ሩታና መስዋዕት የከፈለችበት